የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ወትሮም እንደምናደርገው ዛሬም የሐዋርያ ሥራ መጽሐፍን ማጥናታችንን ወንም ከመጽሐፉ መማራችንን እንቀጥላለን። ዛሬ የተለየ ቀን ነው። ምክንያቱም የሐዋርያ ሥራ መጽሐፍን ከምዕራፍ 1 ጀምሮ በዚህ ስፍራ ላይ እግዚአብሔር በመንፈስ ቅዱስ ለቅዱሳን የእምነት መሰረትና ለቤተ ክርስቲያን አስተምሮ መሰረት እና የአሰራር ምሳሌዎችን በማስቀመጥ ለኛ እንዲደርስ ያደረገውን መጽሐፍ እግዚአብሔር ጸጋ በበዛልን መጠን እስከ ዛሬ ድረስ እየተማማርን ዛሬ ደርሰናል። ዛሬ ምዕራፍ 28 የመጨረሻውን ክፍል ነው የምንመለከተው ወንም ከዛ ነው የምንማረው። እስከ ዛሬ ድረስ እግዚአብሔር ደግሞ ረድቶን ይሄንን መጽሐፍ ወደዚህ ክፍል የደረሰውን እንድንጨርስ ስለረዳን እግዚአብሔር አምላካችን የተመሰገነ ይሁን። በዚህ በመጨረሻውም ክፍል ላይ ደግሞ በተለየ መልኩ ከሐዋርያ ጳውሎስና ከዚህ ጉዞ ጋር በተያያዘ የእግዚአብሔርን ማንነት የእግዚአብሔርን ባህሪ እንመለከታለን። የማይለወጠው የእግዚአብሔር ባህሪ ዛሬም በእኛ ሕይወትና በእኛ ኑሮ በልጆቹ የሚገለጠውንና ለወደፊትም ማንነቱ ሆኖ የሚቀጥለውን የእግዚአብሔር ባህሪ ከዚህ ታሪክ እየተማርን እንቀጥላለን። ባለፈው ጊዜ ምዕራፍ 27ን ስንመለከት ሐዋርያ ጳውሎስ በቀጥታ እንደ እስረኛ በኢየሩሳሌም እና በቂሳሪያ የነበረውን የክስ ሂደት መመላለስ እና መከራ ጨርሶ በመጨረሻ ይግባኝ ባለው መሰረት ንጉሱና አገረ ገዢው ተስማምተው በመቶ አለቃው እጅ እስረኛው ወደ ኢየሩሳሌም ደርሶ አቤቱታን ለቄሳር እንዲያቀርብ ባስረከቡት መሰረት ከሌሎች 276 ከሆኑ ተሳፋሪዎች እና እስረኞች ጋር በቀጥታ ጉዞ እንደ እስረኛ እንደጀመረ ጉዟቸውን ከጀመሩ በኋላ ደግሞ እግዚአብሔርም አብሮት እየተጓዘ ስለነበረ በጉዞ ውስጥ ሊያጋጥማቸው የሚችለው ነገር ሁሉ እግዚአብሔር ይናገረው ስለነበረ ከዚህ እንደ ማንኛውም ከእስረኝነቱ አልፎ ከፊት ሊሆን ያለው ሊያጋጥማቸው ያለውን መከራ ችግር በእነሱ ላይ ብቻ ሳይሆን በመርከቢቱና በመርከቢቱ ላይ የተጫነውን ዕቃ የእነሱንም ሕይወት እስከሚወስድ ድረስ ሊደርስ ያለው መከራ እግዚአብሔር አሳይቶት ስለነበረ ወደ ጣሊያን በምትሄድ መርከብ ተሳፍረው በሄዱበት ወደብ ላይ እንዲቆዩ ምክር ሲሰጥና ያንን ምክር ደግሞ የነሱን መስፈርት ስለማያሟላ እሱ ከእግዚአብሔር የሰማው ምክር ቢሆን እንኳን ስለማያሟላ ፈቃደኞች ባለመሆናቸው ምክንያት ጉዟቸውን እንደጀመሩና በጉዟቸው ሐዋርያ ጳውሎስ እግዚአብሔር የገለጠለት መከራ፣ ችግር፣ መሰባበር፣ ውድቀትና ጨለማ ለ14 ቀናቶች በሙሉ እንዳሰቃያቸውና በዚህ በሚሰቃዩበት ጊዜም እግዚአብሔር ሁሉም ለመሞት በተዘጋጁበት ሰዓት ላይ እግዚአብሔር ደግሞ ለሐዋርያ ጳውሎስ እንደገና በመልአኩ በኩል ተገልጦ በአጠገቡ ቆሞ እንደማይሞቱ አንዲትም ነፍስ እንደማትጠፋ ለሐዋርያ ጳውሎስ በመርከቢቱ ውስጥ ያሉትን በሙሉ አሳልፎ እንደሰጠው እንደተናገረውና ይህንንም ደግሞ የማጽናናት ቃል ሐዋርያ ጳውሎስ ለእስረኞቹ ለመርከቡ ባለቤትና እስረኞቹን ይዞ ወደ ሮም እየወሰደ ላለው ለመቶ አለቃው በግልጽ እንደተናገራቸው በዚህም እንዳጽናናቸው እግዚአብሔርም እሱን ባጽናናበት ቃል በዚህ እንዳጽናናቸውና ከእስረኝነት ወደ መካሪነት ከመካሪነትም ደግሞ እንዲሁ ደግሞ ወደ አጽናኝነት እግዚአብሔር በሕይወቱ ውስጥ ሲሰራ እያየን እንደመጣን በመጨረሻም ሐዋርያ ጳውሎስ ከአጽናኝነቱም አልፎ እነሱ ከአውሎ ንፋስና ከወጀብ ከዳኑ በኋላ በተለይም በመካከልና በመጨረሻ ላይ ይህንን የማጽናናት ቃል ከተናገረ በኋላ መርከቡ በመጨረሻ ሙሉ ለሙሉ በሚሰበርበት ጊዜ
በሐዋርያ ጳውሎስንና እስረኞችን ከመቶ አለቃው ጋር በመሆን አጅበው የሚሄዱ ወታደሮች ይህ መርከብ ከተሰበረ በኋላ እነዚህ እስረኞች ዋኝተው እንዳይወጡ እንግደል ብሎ በተመካከሩ ጊዜ ይህንን ምክር ደግሞ ወደ መቶ አለቃው ሲያመጡ መቶ አለቃው ሐዋርያ ጳውሎስ ብቻ ከመካከላቸው እንዳይሞት ስለፈለገ እስረኞች ሲገደሉ እሱም ስለሚገደል ለሐዋርያ ጳውሎስ በመራራቱ ምክንያት ይህንን ለሞት የተመከረውን ምክር ሲሽር እና ሐዋርያ ጳውሎስ ለነዚህ እስረኞች 2 ጊዜ ከመሞት ለመዳን ምክንያት ሲሆን እንመለከታለን። እግዚአብሔር ሐዋርያ ጳውሎስን ሲናገር በዛ ስፍራ ላይ የተናገረው ነገር ምንድነው? ሁሉንም በእጅህ አሳልፈ ሰጥቻለሁ ላንተ ነው ያለው። በዚህ ስፍራ ላይ እንደምንመለከተው በተለይ የመጨረሻው እነዚህ ወታደሮች ለመግደል የመከሩት ምክር መቶ አለቃው ለሐዋርያ ጳውሎስ ካለው ፍቅር የተነሳ ውሳኔውን ባይቀይር ኖሮ ሁሉም በዛ ቦታ ላይ ይሞቱ ነበር። መቶ አለቃውም ለሐዋርያ ጳውሎስ በነበረው ፍቅር ምክንያት እግዚአብሔር ይህንን ሰው በመንገዳቸው ሲሄዱ ሁሉ ለመትረፋቸው ምክንያት መሆኑን ስለተረዳ ለነሱ መትረፍ ምክንያት የሆነው ሐዋርያ ጳውሎስ ደግሞ አሁን በመጨረሻ በወታደሮቹ እጅ እንዳይሞት መቶ አለቃው እንደገና ሐዋርያ ጳውሎስን ከሞት ሲታደግ ለሐዋርያ ጳውሎስ ካለው ርኅራኄ የተነሳ እስረኞቹ ሁሉ እግዚአብሔር እንደተናገረውና እንዳለው ሲድኑን እንመለከታለን። በዚህ አይነት ሁኔታ ሐዋርያ ጳውሎስ ምዕራፍ 27 ላይ ከእስረኛ ሆኖ የጀመረውን ጉዞ መካሪ በመሆን አጽናኝ በመሆንና በመጨረሻም መሪ በመሆን ጉዞውን አገባደው ወደ ምዕራፍ 28 ሲመጣ ነው የምንመለከተው። ምዕራፍ 28ም ይሄ ጉዞ ቀጥሎ ሐዋርያ ጳውሎስና እነዚሁ 276 የሆኑት እስረኞች በሌላ መርከብ ተሳፍረው ጉዞአቸውን ሲቀጥሉ ነው የምንመለከተው። እንዲህ ብሎ ይጀምራል ሐዋርያ ጳውሎስ ምዕራፍ 28 አብረን እናነባለን። በደህናም ከደረስን በኋላ በዛን ጊዜ ደሴቲቱ ማላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንንም ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማቸ። ወደ እሳትም ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ እጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፏት፣ አንዳችም አልጎዳችውም። እርሱም ሊያጥል ወይንም ወዲያው ሞቶ ሊወድቅ ነው ብለው ሲጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። በዚህ ስፍራ ላይ ጉዞ ሲጀምሩ የደረሱበትን ቦታ አያውቁም። ንፋስ እየገፋቸው ነው የመጣው። ስለዚህ ከደረሱ በኋላ ምንድነው መላጥያ የምትባል ደሴት እንደሆነች አዩ። በዚች በመላጥያ ደግሞ ሰዎች ይኖሩ ነበር። እነዚህ ሰዎች ኢአማንያን ናቸው፣ ወንጌል ያልደረሳቸው ናቸው፣ አሕዛቦች ናቸው። ግን የራሳቸው የሆነ እምነት አላቸው። ይሄ እምነታቸው ደግሞ በዚህ ስፍራ ላይ እንደምንመለከተው የእግዚአብሔርን ስም ጠርቶ ሲናገሩ ስለምናይ በፈጣሪ በእግዚአብሔር የሚያምኑ እሱም እንደሚፈርድ የሚያምኑ ሰዎች ናቸው። በእግዚአብሔር ቃል በሕግ በተሰጠው በእስራኤላውያን እግዚአብሔርን በሚያመልኩበት መንገድ ባያመልኩም እንኳን እግዚአብሔር መኖሩን እሱም ደግሞ እንደሚፈርድ እሱ የፈረደው ፍርድ ደግሞ እንደሚፈጸም እምነት ያላቸው ሰዎች ናቸው። ምናልባት ከዚህም እምነት የተነሳ እነዚህ ሰዎች ደግሞ ከሌላ ቦታ ላይ ከሚታዩት አረማውያን ይልቅ መልካምና በጎ ሰዎች ናቸው። ለነዚህ ከ276 ለሚሆኑት ሰዎችን በእንግድነት በዚህ ስፍራ ላይ በቸርነት አድርጎ ሲቀበሏቸው ነው የምንመለከተው። ስለዚህ ሉቃስም ስለ እነዚህ ሰዎች ሲናገር አረማውያንም የሚያስገርም ቸርነት አደረጉልን ይላል።
ተቀበሉን፣ አበሉን፣ አጠጡን። ከዛም በላይ ጊዜው ደግሞ በጣም ብርድ ስለሆነ እሳት አንድደው እንድንሞቅ አመቻችተው ተቀበሉን ብሎ ሲናገር ነው የምንመለከተው። እንግዲህ እግዚአብሔር ጳውሎስ በዚህ ስፍራ ላይ በመኖሩ ምክንያት እግዚአብሔር አብሯቸው ከመጀመሪያው ከጉዞ መጀመሪያ ጀምሮ አብሯቸው ስለነበረ አሁንም በዚህ ስፍራ ላይ የእግዚአብሔር ቸርነት ለነዚህ እስረኞችና ለመርከቡ ባለቤትና እስረኞቹን አጅቦ ለሚሄዱ ሰዎች ሁሉ የእግዚአብሔር ቸርነት ለሁሉም በዚህ ስፍራ ላይ ሲገለጥ ነው የምንመለከተው። ለሁሉም በአንድ ላይ ሲገለጥ ነው የምንመለከተው። እዚህ ቦታ ላይ እግዚአብሔር ቸርነትን ያሳዩት ሰዎች ለሁሉም ነው። ቸርነትን ሲያሳዩ፣ ምሕረትን ሲያደርጉላቸው፣ የሚያስፈልጋቸውን ሲሰጣቸው እንመለከታለን። እግዚአብሔር ይህንን ሁኔታ አዘጋጅቶ ወደዚህ ስፍራ ሲያወጣቸው እንመለከታለን። በዚህም ስፍራ ላይ የሆነው ነገር ስላስደነቀው ሉቃስ በሚያስገርም ነው የሚለው በሚያስገርም ቸርነት አደረጉልን፣ ዝናብም ስለሆነ ስለ ብርዱም እሳት አንድደው ሁላችንንም ተቀበሉን ብሎ ይናገራል። ተቀበሉን ብሎ ይናገራል። ከነሱ ጋር ምንም ግንኙነት የሌላቸው ናቸው። እነዚህ ሰዎች ሲሰቃዩ ሲንገላቱ የነበሩ ናቸው። ከ15 ቀን በላይ የተንገላቱ መከራን ያዩ በውሃ ውስጥ ያሉ መርከባቸው የተሰበረባቸው ዕቃቸው በሙሉ በውሃ ውስጥ የቀረ ነፍሳቸውን ብቻ ይዘው የወጡ እየተንቀጠቀጡ በዚህ ስፍራ ላይ ሲደርሱ እግዚአብሔር ደግሞ ቸርነትን የሚያደርጉ ስለ እግዚአብሔር ጥልቅ ዕውቀት የሌላቸው ነገር ግን እግዚአብሔር መኖሩን የሚያምኑ እንደሚፈርድ የሚያምኑ ከዚህ የተነሳ ደግሞ ለነዚህ እንግዶችን የመቀበል ባህልና ልብ ያላቸው ሰዎችን እግዚአብሔር እዚህ ቦታ ላይ አዘጋጅተውላቸው በመልካም ሲቀበሏቸው፣ በዚህም ተደንቆ ሉቃስ በዚህ ስፍራ ላይ በሚያስገርም ቸርነት እንደተቀበሏቸው በዚህ ስፍራ ላይ እንመለከታለን። እንግዲህ የእግዚአብሔር ቸርነት ከመጀመሪያው ጀምሮ ከነዚህ ሰዎች ጋር እንዳለና እግዚአብሔር ጳውሎስን አስታኮ የራሱን ማንነት፣ ቸርነቱን፣ ምሕረቱን በጳውሎስና በጳውሎስ ዙሪያ ላሉት ሲያሳይና ሲገልጥ ነው የምንመለከተው። በዚህ ስፍራ ላይ ይሄ ሲሆንላቸው ነው የምንመለከተው። ከዚያም በኋላ በዚህ ስፍራ ላይ ደግሞ እግዚአብሔር ደግሞ ሌላ የተገለጠበትን ነገር እንመለከታለን። ከዛም በኋላ ሐዋርያ ጳውሎስ ሁሉም ተሰብስቦ እሳትን በሚሞቁበት ጊዜ ሐዋርያ ጳውሎስ ብድግ ይልና እሳቱ የበለጠ እንዲሞቅ ምንድን ነው ያደረገው? ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጣ እጁን ስትነድፈው ነው የምንመለከተው። በመጀመሪያ ደረጃ ላይ ሐዋርያ ጳውሎስ አሁን በእነዚህ እስረኞች መካከል እሱ የእግዚአብሔር ሰው እንደሆነ በግልጽ የታወቀ ሰው ነው። ይሄ ብቻ አይደለም። ሐዋርያ ጳውሎስ ደግሞ እግዚአብሔር በዚህ በአጃቢው ፊት ሞገስ ሰጥቶት ስለሱ ሁሉንም እስረኞች ከሞት እስከሚያድን ድረስ ሐዋርያ ጳውሎስ ላይ ፍቅርን የገለጠ ሰው ነው። ሐዋርያ ጳውሎስ በዚህ ስፍራም ሲመጣ አሁን እሳትን አንስቶ ጭራሮ ጨምሮ ማገልገል የሱ ስራ አይደለም። እጅግ በጣም ነፍስ የሚያድን ስራ ከእግዚአብሔር ጋር ሆኖ እየሰራ የመጣ ሰው ነው። ነገር ግን ይህንን እግዚአብሔር በእርሱ ሕይወት ውስጥ በመስራቱ ምክንያት አልተኮፈሰም። ይልቁንም ከነዚህ ከ276 እስረኞች መካከል ወጥቶ ጭራሮ አንስቶ እሳቱን ነዶ ሁሉም መሞቅ እንዲችሉ ከፍ ብሎ እንዲነድ ጭራሮ አምጥቶ እሳት ላይ በማስቀመጥ ለማገልገል ሲነሳ ነው የምንመለከተው። ራሱን በትህትና ዝቅ በማድረግ ማንም ሰው ሊሰራ የሚችለውን ስራ እሱ ግን በተግባር ምሳሌ ሆኖ ስራውን በመስራት ለሌሎቹ ምሳሌ ለመሆን ብድግ ብሎ ይህንን ስራ ሲሰራ እንመለከታለን። ይህን ስራ በእርግጥ ሌሎች መስራት አይችሉም? ይችላሉ። ምንም ሌላ የተለየ ነገር፣ የተለየ ስጦታ፣ የተለየ ከእግዚአብሔር ጋር ግንኙነት የሚያስፈልገው አይደለም። እሳት በደንብ መንደድ አለበት። ጭራሮ በዛ ስፍራ ላይ አለ።
ተነሶ የሚሮጡ ወጣቶች ሁሉ ሳይቀሩ በዛ በመርከቡ ውስጥ ከሱ ዕድሜ የሚያንሱ ሊኖሩ ይችላሉ። እነዛ ሁሉ ባሉበት ግን ዝቅ ብሎ ወርዶ ይሄንን በጣም ዝቅ ያለውን ስራ በመስራት ትህትና ሲያሳይ ነው የምንመለከተው። ይሄ ዛሬም በቤተ ክርስቲያን እንመራለን፣ እናገለግላለን፣ ፓስተሮች ነን፣ መጋቢዎች ነን፣ አስተማሪዎች ነን፣ ሽማግሌዎች ነን፣ ሐዋርያት ነን፣ ነቢያት ነን ለምንል ሰዎች ትልቅ ምሳሌ የሆነ ትህትና ማለት ምን ማለት እንደሆነ ያሳየናል። እግዚአብሔር እኛን በመጥራቱ ለእኛ ደግሞ የተለያየ ስጦታ በመስጠቱ በእኛ በመናገር ብዙዎችን በማዳኑ በመፈወሱ በመምራቱ ከሌሎች የተለየ ክብር በእኛ ላይ የሚያርፍ አንዳች ነገር የለም። ይልቁንም እግዚአብሔር ይህንን ሲያደርግ እኛም ከሌሎቹ ምንም የማንለይ እግዚአብሔር ጸጋ ብቻ በእኛ ሕይወት ውስጥ በመምጣቱ የተሰሩት ስራዎች እንደተሰሩ ልናሳይ የምንችለው በቤተ ክርስቲያናችን ውስጥ በጣም ዝቅ ብለን ስራ ለመስራት ስንነሳ ነው። አንዲት የጀመርናት ቤተ ክርስቲያን አለችንና እዚህ አዲስ አበባ ውስጥ እዛ ቤተ ክርስቲያን ውስጥ እናገለግላለን። ስናገለግል በተለይ ፕሮግራም ካለቀ በኋላ ሌላ ቤተ ክርስቲያኑን ወይም ቦታውን የሚያጸዳ ለጊዜው የቀጠርነው ሰው ባለመኖሩ ምክንያት እዛ ቦታ ላይ ያለን ሰዎች እኛው ራሳችን ከእህቶች ጋር በመሆን ያንን ቦታ አጽድተን ነው የምንሄደው። ወይንም አንዳንድ ጊዜ ይታጠባል፣ አንዳንድ ጊዜ ይጸዳል። በዚህ በማጽዳቱና በማጠቡ ስራ ላይ በአብዛኛው ፊት ለፊት የሚተጉት እህቶች ናቸው። እነዚህ እህቶች ይህንን አገልግሎት በፈቃደኝነት ሲያገለግሉ ግን አብረውን የሚያገለግሉ ወንድሞች ለዛ አገልግሎት የራሳቸውን ድርሻ ለመወጣት ምን የልባቸው መነሳሳትን የሚለኩበትም እንደሆነ ተረድቻለሁ። ከምናገለግል ሰዎች መካከል ከኔ ጋር ከሚያገለግሉ ሰዎች መካከል አንዱ ይህ ስራ በሚሰራበት ጊዜ ልቡ ተፈቶ በዛ ቦታ ላይ ያንን ስራ ለመስራት ውሃ ለማምጣት ወይንም እህቶቹ በሚደክሙበት ጊዜ ተቀብሎ ያንን ስራ ለመስራት ልቡን ብዙ ጊዜ አይሰጥም። ይልቁንም ደግሞ ራቅ ብሎ ይቀመጣል። ይህንን በማድረጉ ምክንያት እዛ ያሉት እህቶች ይህንን ሰው ያዩታል፣ ይመዝኑታል። መዝናውም ደግሞ ይሄ ሰው ገና የሚቀረው ትሁት ያልሆነ ራሱን ዝቅ አድርጎ ለማገልገል ገና ያልተዘጋጀ ሰው እንደሆነ ለእኔ እንደውም ፊት ለፊት ነው የተናገሩኝ። ሌላ ምንም በመናገሩ ምክንያት አይደለም። ያ ሰው በመድረክ ላይ ሲያገለግል በጣም ጎበዝ ሰባኪ ነው፣ በጣም ጎበዝ አስተማሪ ነው። ነገር ግን ይህ የጉልበት ስራ በሚመጣበት ጊዜ ዝቅ አድርጎ ምሳሌ ለመሆን ለመስራት ባለመዘጋጀቱ ምክንያት ወይንም ያንን ስራ አቅሎ በማየቱ ምክንያት ወይንም ይሄንን ስራ ሊሰሩ የሚችሉ እህቶች አሉ ብሎ በማለቱ ምክንያት በዛ ቦታ ላይ በሚያሳየው ዳተኝነት መንፈሳዊ አገልግሎቱና በሱ ህይወት ውስጥ የሚገለጠው ጸጋ ለመቀበል እንኳን የሚቸገሩ እህቶች እንደተፈጠሩ መታዘብ ችያለሁ። ለእኔም ትምህርት ሆኖኛል። ይበልጥ ደግሞ የሐዋርያ ጳውሎስን አገልግሎት በዚህ ስፍራ ላይ ሲመለከት ብድግ ብሎ እንጨት ለመጨመር እሳት ላይ ለመጨመር ሲነሳ ምን ያህል ትሁት እንደሆነ በዚህ ስፍራ ላይ ራሱን ዝቅ የተለየ አድርጎ ራሱን የማይመለከት ሰው እንደሆነ በዚህ ስፍራ ላይ እንመለከታለን። ከዚህ ባለፈ ደግሞ ሐዋርያ ጳውሎስ በህይወቱ አሁን ከዚህ በፊት ለነዚህ ሰዎች ትምህርት ይሰጥ የነበረው ከእግዚአብሔር የሰማውን ቃል በመናገር ነው። አሁንም ደግሞ ፕራክቲካሊ በተግባር ምን ያህል ትሁት እንደሆነ ለነሱ መሰጠቱን እነሱ ቁጭ ብለው እያሉ አሁን ለማገልገል ተነስተው እሳት እያመጣ በዛ ቦታ ላይ ሲያገለግል ደግሞ ሲመለከቱ ትህትናውን እያዩ በእርሱ ውስጥ እግዚአብሔርን የሚያዩ እንደሚሆኑ አልጠራጠርም። ነገር ግን ቀደም ሲልም ሐዋርያ ጳውሎስ በእግዚአብሔር ቃል ወንጌልን እየሰበከ ሲያገለግል በኢየሩሳሌም ከኢየሩሳሌምም ውጪ በቂሳሪያ ከዛም አልፎ በተለያዩ ስፍራዎች በኤስያ
እግዚአብሔርን በሚያገለግልበት ጊዜ ሁሉ ጊዜም ደግሞ የእግዚአብሔርን ሥራ የሚቃወም ዲያብሎስ ሰይጣን በሐዋርያ ጳውሎስ ዙሪያ እንደ አንበሳ እያገሳ መጽሐፋችን በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እንደሚናገር እንደሚያገሳ አንበሳ የሚውጠውን ፈልጎ በዙሪያችሁ ይዞራል ተብሎ እንደተጻፈው በነዛ አገልግሎቶቹ ሁሉ እንደ አንበሳ በዙሪያው እየዞረ የሚውጠውን ቀዳዳ አጥቶ የኖረው ሰይጣን በአንበሳ መልክ የተገለጠው ሰይጣን አሁን ደግሞ በዚህ ስፍራ ላይ ሐዋርያ ጳውሎስን አታክ ለማድረግ ለማጥቃት በእባብ መልክ ተገልጦ እንመለከታለን። በእባብ መልክ ሁሉ ጊዜም ሰይጣን ሰራተኛ እንደሆነ ነው የምንመለከተው። በሌላ መልክ ደግሞ ሐዋርያ ጳውሎስ በዚህ ስፍራ ፕራክቲካል የሆነ ተግባራዊ አገልግሎት በሚያገለግልበት ጊዜ ሲነድፈው ሰይጣን አሁንም የሐዋርያ ጳውሎስ መከራ እንዳላበቃ ነው የምንመለከተው። በዚህ ስፍራ ላይ ሲነድፈው እንመለከታለን። ያ ሰይጣን ሐዋርያ ጳውሎስን ዛሬ ሰይጣን ሁሉ ጊዜም በተለያየ መልክ ነው የሚገለጠው። በአንበሳ መልክ ይገለጣል፣ በእባብ መልክ በዚህ ስፍራ ላይ ተገልጠው ደግሞ እንመለከታለን። በሰው መልክ ይገለጣል። ጌታ ኢየሱስ ክርስቶስ ጴጥሮስን እንደተናገረው ሐሳቡን በውስጥ አኑሮ ይገለጣል። በዚህም ስፍራ ላይ እንደ እባብ ተገልጠው አደጋ ሲያደርስበት ነው የምንመለከተው። ዘወትርም ሐዋርያ ጳውሎስን የሚጠብቀው እግዚአብሔር ደግሞ አጠገቡ ቆሞ አትፍራ፣ እኔ ካንተ ጋር ነኝ፣ ከአይሁዶች አድነሃለሁ ያለው፣ ከሚያገሱት አንበሶች አድነሃለሁ፣ ለመውገር ከሚነሱት ከከበቡ አድነሃለሁ ያለው ጌታ አሁንም ደግሞ በዚህ ስፍራ ላይ እርሱን ከእባብ መርዝ በማዳን ራሱን ደግሞ እግዚአብሔር ሲገልጥ ነው የምንመለከተው። በዚህ ስፍራ ላይ ራሱን እግዚአብሔር ሲገልጥ ነው፣ ከእባቡ በማዳን ሲገልጥ እንመለከታለን። ሁሌም የሚጠብቀን እግዚአብሔር የማያንቀላፋ የማይደክም አምላክ ነው። የማያንቀላፋና የማይደክመው አምላካችን ብቻ ሳይሆን ጠላታችን ዲያብሎስም መልኩን እየተለዋወጠ በአገልግሎት ላይ እስካለን ድረስ ከጌታ ጋር እስካለን ድረስ እኛን መፈተኑን አያቆምም። በእኛ ዙሪያ መዞሩን አያቆምም። ይጠቅመኛል በሚለው መልክ ሁሉ እየተገለጠ ከእግዚአብሔር ጋር ያለንን ህብረት ለማበላሸትና ለእግዚአብሔር ክብር እንዳንሆን ያንን ክብር እንዳንሆን ለማድረግ ሁሌም እንደሚተጋ በሐዋርያ ጳውሎስ ላይ የሆነው በዚህ ስፍራ ላይ እንመለከታለን። ታላቁ የምስራች ግን የላከን እግዚአብሔር ሁሉ ጊዜም ከኛ ጋር ነው። ከሐዋርያ ጳውሎስ ጋር በዚህ ስፍራ ላይ ሆኖ ሐዋርያ ጳውሎስ በዛ ከአንበሳ ያዳነው እንደ አንበሳ ከሚያገሱት ለመግደል አጠገቡ ከደረሱት ለመውገር ድንጋይ ካነሱት አድነሃለሁ ብሎ ደግሞ በሮም ላይ ሄደ ትሰብክልኛለ ያለው ጌታ ዛሬም እንዳልተወው ስለሚያውቅ እባቡ በነደፈው ጊዜ ለሱ ምንም ከእባቡ አደጋ እንደማይደርስበት እርግጠኛ ነበር። ምክንያቱም ሮም ላይ መስበክ ስላለበት ተነድፎ አይሞትም። እነዚህ ሰዎች ደግሞ በዛ ላይ የነበሩት አረማውያን እነዚህ እባቦች ሰዎችን እየነደፉ እንደሚገሉ እርግጠኞች ናቸው። በሕይወታቸው አይተዋል፣ በኑሯቸው ውስጥ አይተዋል። ስለዚህም በተነደፈ ጊዜ አንድ ቃል ሲናገሩ ነው የምንመለከተው። እጁ ላይ ተንጠልጥሎ ባዩ ጊዜ ይሄ ሰው አለው። በዚህ ስፍራ ላይ ይህንን ባዩ ጊዜ እንዲህ ብሎ ተረጎሙ። እባቡን በእጁ ተንጠልጥሎ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህሪም ስንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ ይላል። አልተወውም። ምክንያቱም ከባህሩም ቢወጣ እንኳን እግዚአብሔር ሞት ፈርዶበት ስላለ አሁን ያው እነሆ ሊሞት ነው፣ በእባብ ተነደፈ ብሎ እርስ በርሳቸው ሲነጋገሩ ነው የምንመለከተው። በቃ ይሄ ሰው አበቃለት፣ ይሄ ሰው መሞቱ ነው፣ ይሄ ሰው እግዚአብሔር ምን አድርጎታል? ትቶታል። ምክንያቱም በእባብ ነው የተነደፈው። አንዳንድ ጊዜ በህይወት መንገዳችን ላይ የሚገጥሙን ውድቀቶችና መነሳቶች በሚያጋጥሙን ጊዜ ዳር ላይ ቆሞ የሚያዩ ሰዎች በመጀመሪያ ደረጃ በተለይ ክርስቲያኖች
በእኛና በእግዚአብሔር መካከል መተላለፍ ስለተፈጠረ ያ ነገር በህይወታችን እንደደረሰ ፍርድ አድርገው የእግዚአብሔር ፍርድ እንደሆነ እንደሚናገሩ እንደሚመሰክሩ በህይወቴም አይቻለሁ፣ ተለማምጃለሁ። አንዳንድ ሰዎች እኔ ከ15 እና ከ20 ዓመታት በፊት ወይ በህይወት ባለመኖር ወንም ከእግዚአብሔር ቤት ወጥቼ እግዚአብሔርን ባለማገልገል አገልግሎቴ እንደሚያበቃ 100% አምኖ የሚናገሩ ሰዎች ነበሩ። ሁኔታዎችን በማየት የሚገል ነገር ነው ሐዋርያ ጳውሎስ የገጠመውና እነዚህ ሰዎች ደግሞ ምን ይፈረድብቻል? ልምምዳቸው ይሄው ስለነበር። ነገር ግን እግዚአብሔር ከኛ ጋር ካለ ማን ይቃወመናል? መጽሐፉ እንደዚህ ነው። እግዚአብሔር ከኛ ጋር ካለ ማንም አይቃወንም፣ ማንም አይገለንም፣ በህይወት እንኖራለን። ልንገራችሁ፣ በመከራ ውስጥ ያላችሁ ሰዎች የሚሳለቁባችሁ፣ እናንተ ግን እግዚአብሔር እየመራችሁ በእግዚአብሔር ሐሳብና ፍቃድ ውስጥ እንደሆናችሁ የምታውቁ በትክክል የተረዳችሁ፣ ነገር ግን ከሚደርስባችሁ ነገር የተነሳ ሰዎች ያንን ተርጉሞ በእናንተና በእግዚአብሔር ሐሳብና ፍቃድ መካከል መተላለፍ ስላለ ነው እንዲህ የሚደርስባችሁ የምትባሉ ሰዎች የምስራች አንድ ነገር ነው ማረጋገጥ አለባችሁ። በእርግጥ እግዚአብሔር በተናገራችሁ መንገድ ነው እየሄዳችሁ ያላችሁት። ብቻችሁን ልትሆኑ ትችላላችሁ። ጥቂት ሰዎች አብረዋችሁ ብቻ ሊኖር ይችላል። ቤተሰቦቻችሁ ብቻ ከእናንተ ጋር የእናንተን መከራ እየተካፈሉ እየሄዱ ሊኖሩ ይችላሉ። ለነዛ ሰዎች ድምፅ፣ ለነዛ ሰዎች ንግግር ምናልባት አጠገባችሁ ያሉም ሰዎች ሊሆኑ ይችላሉ። ጆሮአችሁን በከፈታችሁ ጊዜ ከመንገዳችሁ ስለምትወድቁ እናንተና እግዚአብሔር በምታውቁት መንገድ በቀጥታ ብቻችሁን መሄድ መቻል አለባችሁ። እናንተን ይገላቸዋል፣ ያበቃላቸዋል፣ ይጥላቸዋል ያሉት ነገር ገብቶ ወደ ተራራ እያወጣችሁ ሻይን እያደረጋችሁ እየበራችሁ እግዚአብሔር በእጃችሁ እየሰራ በህይወት ኖራችሁ ለሰዎች ለተሳሳቱት ሰዎች ንስሐ እንዲገቡና ወደ እግዚአብሔር ሐሳብ እንዲመለሱ ምክንያት እንድትሆኑ እግዚአብሔር ስለሚፈልግ ነው በዛ መንገድ የሚያስገዳችሁ። ሐዋርያ ጳውሎስም በእባብ ተነድፎ ይተርፋል ብሎ አላሉም። እንደምንም ከዛ ከባህሩ ቢወጣ እግዚአብሔር ስለፈረደበት ከወጣ በኋላ ይሞታል ብሎ ሲጠብቁ ነው የምንመለከተው። ነገር ግን ያሰቡት ነገር ሐዋርያ ጳውሎስ አልሆነም። ጠበቆ አይሞትም፣ ጠበቆ አይወድቅም። እሱ እየተመላለሰ እንደ ቀድሞው ነው የሚመላለሰው። እባብ የነደፈው ሰው እንኳን አይመስልም። እባብ መርዝ በሰውነት ውስጥ ተሰራይተው ሊገል የሚችልበት ጊዜና ሰዓት ካለፈ በኋላ እነዚሁ ሰዎች ተመልሰው አለመሞቱን ሲያዩ ይሄ ሰው አምላክ ነው ብሎ ሲናገሩ ነው የምንመለከተው። ሐሳባቸውን እንደለወጡ እንመለከታለን። ይሞታል ያሉት፣ አብቅቶለታል ያሉት፣ የእግዚአብሔር ፍርድ ነው እንደዚህ የሚያሰቃየው ያሉት፣ አሁን ሐሳባቸውን ያንን ኤክስትሪም እና ጫፍ ለቀው ሌላ ጫፍ ጋር ሐዋርያ ጳውሎስን ሲያንጠለጥሉ ነው የምንመለከተው። ምን ብለው አምላክ ነው ሲሉ። ሐዋርያ ጳውሎስ ይህንን ሐሳብ አይቀበልም። ከዚህ በፊትም አልተቀበለም፣ ወደፊትም የሚቀበለው አይደለም። እሱ ሰው ነው። ሰው ከሆነ ሐዋርያ ጳውሎስ ጋር ግን አምላኩ እግዚአብሔር ስላለ ከዚህ ሞት ሲያመልጥ እንመለከታለን። አመለጠ። ከዚህም የተነሳ ተደነቁ። ተደንቀው ምን እንደሚናገሩ እንኳን እስከማያውቁ ድረስ ይህንን ሲናገሩ ነው የምንመለከተው። ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም። የእግዚአብሔር ፍርድ ነው ያሉት እነዚህ ሰዎች። እግዚአብሔርን ያውቁታል ማለት ነው፣ እንደሚፈርድ ያውቃሉ ማለት ነው። ስለዚህ እግዚአብሔር ፍርድ አልተወውም፣ መሞቱ ነው ለእሱ እግዚአብሔር ነው የፈረደው። እግዚአብሔር እሱን በሕይወት ኖሮ በሮም እንዲሰብክ እንጂ በዚህ ስፍራ ላይ እንዲሞት የእግዚአብሔር ፍርድ አይደለም። እግዚአብሔር ፍርድ አይደለም፣ እንዲኖርና እንዲሰብክ ነው። ገና የሚሞትበት ጊዜ አለ፣ እስከዛ የሚሰራበት ጊዜ አለ። አሁንም ጉዞውን ይቀጥላል። ይህንን ሲናገሩ እንመለከታለን። ሐዋርያ ጳውሎስም አገልግሎቱ የትዕትና አገልግሎቱ በዚህ ስፍራ ላይ ፈጽመው እንመለከታለን። በዛ ስፍራ ላይ ሌላ ደግሞ አዲስ ነገር ሲሆን ነው የምንመለከተው። በዚያም ስፍራ አጠገብ ፖፕሊዮስ የሚሉት የደሴቱ አለቃ መሬት ነበረ። እርሱም እንግድነት ተቀብሎን 3 ቀን በፍቅር አስተናገደን። የሚገርም ነው። የማያውቁት ሰው ነው። ጌታን አያውቅም፣ ደቀ መዝሙር አይደለም። አሁን ግን እነዚህን በሙሉ ተቀብሎ 3 ቀን በፍቅር እንዳስተናገዳቸው እንመለከታለን።
እግዚአብሔር በመንገድ ላይ እኮ የሚያምን ሰው ሊሆን ይችላል፣ የማያምን ሰው ሊሆን ይችላል። ለእናንተ ግን በመንገዳችሁ በምትሄዱበት ጉዞ ውስጥ የእግዚአብሔር ሐሳብና ፍቃድ በሕይወታችሁ እንዲፈጸም እግዚአብሔር መሳሪያ አድርጎ ዓለምን ሁሉ አሳልፎ ሊሰጥ ይችላል። በሕይወታችን፣ በኑሯችን፣ በአገልግሎታችን ውስጥ እግዚአብሔር እኛን ሊጎበኝ ሲፈልግ መንገድና ምክንያት አያጣም። በዚህ ስፍራ ላይ ሐዋርያ ጳውሎስንና እነዚህን እስረኞች አሁንም እግዚአብሔር በቸርነቱ ሞገስ ስለሰጣቸው አገረ ገዢው በቤቱ ወስዶ ሲቀበላቸውና በፍቅር ሲያስተናግዳቸው እንመለከታለን። የሚገርመው በዛ በጴንፍልዮስ ቤት ውስጥ ደግሞ የዚህ ሰው አባት በንዳድ እና በተቅማጥ ታሞ ተኝቶ ነበረ። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ላይ ጭኖ ፈወሰው። እግዚአብሔር የተባረከው። ሌላ ነገር የእግዚአብሔር ኃይልና ጸጋ ደግሞ በዚህ ስፍራ ላይ በዚህ ቸርነት በማድረግ በቤቱ እነዚህን ቅዱሳንን እና የተቸገሩ ሰዎችን በመቀበሉ ምክንያት ከነሱ ጋር እግዚአብሔርን እንደተቀበልና እግዚአብሔርን እሱ በቤቱ ሲቀበል እነ ጳውሎስን ሲቀበል አባቱ ታሞ በቤቱ እያለ ነው የተቀበለው። አባቴን ላስታም እኔ ተውኝ አላለም። ነገር ግን እነዚህ ሰዎች ሲቀበል እግዚአብሔርን አብሮ በመቀበሉ ምክንያት እግዚአብሔር በጳውሎስ በኩል ወደ ቤቱ በመምጣቱ ጳውሎስ ለታመመው ሰው እጁን ጭኖ በሚጸልይበት ጊዜ እንደተፈወሰ እንመለከታለን። ይሄ እንግዲህ ሐዋርያ ጳውሎስ ወደዛ ቤት ሲሄድ የፈውስ ፕሮግራም ለማካሄድ አይደለም ሄደው፣ ለመብላትና ለመጠጣት ነው ሄደው። በዛ ቦታ ላይ ሰው ታሞ ተኝቶ እንዳለ እንኳን ሐዋርያ ጳውሎስ አያውቅም። በቤቱ በገባ ጊዜ ግን በሽተኛ እንዳለ ምናረ አወቀ። ጌታ ኢየሱስ ክርስቶስ እንዳደረገው ማለት ነው። ወደ ጴጥሮስ ቤት ሲገባ አማቱ ታማ ነበረች። አማቱ ታማ በነበረችበት ጊዜ ጌታ ኢየሱስ ክርስቶስ በቤቱ ውስጥ ገብቶ ለዛች በንዳድ ለታመመችው ለአማቱ ሲጸልይ ተፈወሰች። ክርስቲያኖች ቀድሞ ወደ ሰዎች ቤት በእንግድነት ስንሄድ ሁለት ነገር ነው ይዘን የምንሄደው። ዛሬ ግን እንደዛ አይነት ነገር ሲዘወተር በብዙዎቹ አይታይም። ሁለት ነገር፣ አንዱ ወደ ቤት በሚገባበት ጊዜ እዛ ቤት ሲሄድ ምንድን ነው ለነዛ ሰዎች የማካፍለው የእግዚአብሔር ቃል ተብሎ በቤታችን ውስጥ ሆነን አስበንና ስልተን ነው በዛ ቤት ውስጥ የምንሄደው። ስለዚህ የእግዚአብሔር ቃል ይሰጣል። ሰዎች በቁሳቢ ነገሮቻቸው ሲያገለግሉን ያንን አገልግሎት እንኳን ባናገኝ ለሰዎች እግዚአብሔርን ቃል እናካፍላለን። በቤቱ ውስጥ ላሉ ጸልየን እንወጣለን። እነዚህ ሁለት ነገሮች ሁሉ ጊዜም ሲንቃችን ነው ይዘን የምንሄደው ነገር ነው። ይሄንን ወደ ቤታችሁ ሲኬድ አንዳንድ ጊዜ የታመሙ ሰዎች በዚህ አይነት ሁኔታ ሲፈወሱ እኔ ራሴን በእጄ አይቻለሁ። እዚህ ቦታ ላይም ስንመለከት ሐዋርያ ጳውሎስ እነዚህ የታመሙ ሰው ባገኘ ጊዜ መጸለይ ሁሉ ጊዜም የኛ መብት ነው፣ እግዚአብሔር የሰጠን ግዴታ ነው። ሰዎችን የመፈወስ ፋንታ የእግዚአብሔር ነው። የመጸለይ ግዴታ ግን ሁሉ ጊዜ አለብን። ስለዚህ ለሰዎች ለመጸለይ እንጂ እኛ ነገና ተነጎዳ እንደምንፈውስ አድርገን ማስታወቂያ የምናስነግር ሰዎች ለንግድ ካልሆነ በስተቀር እግዚአብሔር በዛን ቀን ይፈውስ አይፈውስ የምናውቀው ነገር የለም። ምክንያቱም እግዚአብሔር የጸለይነውን ጸሎት እንደ ፍቃዱ ነው የሚመልሰው። ሐዋርያ ጳውሎስም በዚህ ስፍራ ላይ ገብቶ ሲጸልይ ፈወሰው። እግዚአብሔር በእጁ ተአምራትን አደረገ። ይሄ ሰው በዚች ደሴት ውስጥ ሌላ ተአምር ሲደረግ ነው የምንመለከተው እና ይሄ ሲሆን እንመለከታለን። ሁልጊዜም ሰዎች ታሞ ስናገኝ እኛ ክርስቲያኖች በመጀመሪያ ደረጃ ማስቀደም ያለ የትኛው በሽታ ይሁን ይሄ ሰውዬ በተቅማጥና በምንድን ነው የታመመው? በንዳድ ነው የታመመው። ታይፈስና ታይፎይድ የሚባል በሽታ አለ። ሁሌ ሐኪም ቤቶች በሙሉ በደረሳችሁበት ስፍራ ላይ ምናልባት በሽታ ፈትሾ በሚያጡበት ጊዜ ታይፎይድና ታይፈስ አለብህ፣ ትኩሳት አለብህ፣ ተቅማጥ አለ ይባላል። ዛሬ የተለመደ ነገር ነው። እዚህም ቦታ ላይ ይሄ ሰው ምናልባት ታይፈስ እና ታይፎይድ ይዞት ሊሆን ይችላል። እጁን ጭኖ በጸለየለት ጊዜ ይሄ ሰው ሲፈወስ ነው የምንመለከተው። ይህም በሆነ ጊዜ ይላል የቀሩትም ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ፣ ብዙም ክብር ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር ሁሉ አኖሩልን። ይገርማል። እግዚአብሔር እነዚህ ሰዎች ያላቸውን በሙሉ በባህር ውስጥ ያጡ ሰዎች ናቸው። ነፍሳቸውን ብቻ ነው ይዘው የወጡት። መርከቡም በመርከቡ ውስጥ ያሉት ዕቃዎች የሚበሉትም ስንዴና የጫኑት ሁሉ
አራክፈው ነው የወጡት ባዶ እጃቸው። ግን ባዶ እጃቸውን ወደ ሮም እንዲገቡ የእግዚአብሔር ፍቃድ ስላይደለ እዚህ ቦታ ላይ ልባቸው ሰፊ የሆነ ህዝቡን መቀበል የሚችሉ እነሱም ደግሞ ከእግዚአብሔር በረከትን የሚገርም ነገር ነው በረከትን ለመቀበል ልባቸው ክፍት የሆነ ሰዎችን እግዚአብሔር በዚህ ስፍራ ላይ አዘጋጅተው እግዚአብሔር ክብሩን እየገለጠ በሐዋርያው ጳውሎስ በኩል ክብሩን የእግዚአብሔር ክብርን መገለጥ ያዩ ሰዎች ደግሞ ለነዚህ ለእስረኞች የሚያስፈልጋቸውን ቁሳዊ ነገር ቀለብ ሲያሟሉላቸው እንመለከታለን። መንፈሳዊ ነገርን የተቀበሉ ሰዎች ይሄንን መሪህ ማንም ሳያስተምራቸው እነሱ ደግሞ ባላቸው ነገር እነዚህን ጳውሎስንና እግዚአብሔር ለጳውሎስ አሳልፎ የሰጣቸውን 276 ሰዎችን ሙሉ ሲመግቡ በዚህ ስፍራ ላይ እንመለከታለን። ያንን የሰሙ ሰዎች በጣም በርካታዎቹ በሽተኞቻቸውን ይዘው ወደዚህ ስፍራ ላይ ሲመጡና ሐዋርያ ጳውሎስ ሲጸልይላቸው የመጡትም ደግሞ ሲፈወሱ ነው የምንመለከተው። እግዚአብሔር አዲስ ወንጌል ለሰዎች እንዲነገር በፈለገበት ስፍራ ላይ በፈውስና በታምራት የሚገልጠውን ያህል ታምራትንና ድንቁን ክርስቲያኖች ብቻቸውን በተሰበሰቡበት ስፍራ ላይ አይገልጥም። ለምን? እነዛ የማያምኑት ሰዎች የእግዚአብሔር ኃይል መገለጡን አይተው ወደ እግዚአብሔር መንግስት እንዲመጡ እና ለወንጌል ጆሮአቸው እንዲከፈት ነው የእግዚአብሔር ታምራትና ድንቅ ወንጌልን ተከትሎ የሚሆነው። ወንጌልን አምኖ የተሰበሰቡ ሰዎች እግዚአብሔርን ይበልጥ እንዲያውቁና እንዲያድጉ የእግዚአብሔር ቃል በመካከላቸው በመግለጥ እንዲማሩና ደቀ መዛሙርት እንዲሆኑ ኢየሱስ ክርስቶስ ከማስተማሩ ውጪ አንድ ጊዜ በዮሐንስ ወንጌል ላይ አንድ ጊዜ ውሃን ወደ ወይን ጠጅ በመለወጥ ኢየሱስ ክርስቶስን እንዲከተሉና እሱ የእግዚአብሔር ልጅ እንደሆነ እንዲያምኑ ለማድረግ ከዛ ውጪ ደቀ መዛሙርቶቹ ብቻ በተሰበሰቡበት ቦታ ላይ አንድም ተአምራት ሲሆን አናይም። ይልቁንም ኢየሱስ ክርስቶስን በቅጡ የማያምኑ በስርዓት የማያምኑ ችግር ያለባቸው ከችግራቸው ተፈተው ከመከራቸው ተፈተው ከበሽታቸው ተፈተው ለራሳቸው ለመኖር ኢየሱስ ክርስቶስን ለፈውስ ብቻ በሚፈልጉ ህዝቦች መካከል ኢየሱስ ክርስቶስ ተአምራትን ለህዝቡ ሲያደርግና ሲያበላ ሲያጠጣ እንመለከታለን። የማይታመንባቸው ገርማቸዋል። የማይታመንባቸው እርሱን ግን ኃይልና ስልጣን እንዳለው በሚያምኑት መካከል የእግዚአብሔር ኃይል ይገለጥ ዘንድ እርሱ የእግዚአብሔር ልጅ እንደሆነ አሕዛብ ያውቁ ዘንድ ይህንን ተአምራትንና ድንቅን በማድረግ ክብሩንና ኃይሉን ሲገልጥ ነው የምንመለከተው። ኃይሉንና ክብሩን አምነው የተቀበሉት ግን ተአምራትን በማመን በህይወታቸው ውስጥ የሚጨምሩት እምነት ስለሌለ ጌታ ኢየሱስ ክርስቶስ እምነትን የሚጨምርላቸውን የህይወት ቃል ለደቀ መዛሙርቶቹ ሲያስተምር ነው የምንመለከተው። አገልግሎታችን ሚዛናዊ መሆን አለበት። አንዳንድ ጊዜ እኛ ክርስቲያኖች ብቻ ተሰብስበን ተአምራት አድርግ ድንቅ አድርግ ጌታ ሆይ ብለን አልቦን አንዳች የእግዚአብሔር እጅ ሳናይ የምንወጣበት ጊዜ እጅግ በጣም በርካታ ነው። ለምንድን ነው እግዚአብሔር በዛ ስፍራ ላይ እጁንና ክብሩን የማይገልጠው? ለምንድን ነው የእግዚአብሔርን እጅና ክብር በእግዚአብሔር ላይ ያለን እምነት ላይ ለመጨመር ነው? በመንፈሳዊ ህይወታችን ከተአምራት የተነሳ ልናድግ ነው። ተአምራትና ድንቅ በመንፈሳዊ ህይወት አያሳድግም። እግዚአብሔር ከዳንን በኋላ እውነተኛ ደቀ መዛሙርት እንድንሆን ጌታ ኢየሱስ ክርስቶስ በተለያየ ቦታ ላይ ደቀ መዛሙርቶቹን እያስተማረ እንዳሳደገ ለኃላፊነት እንዳበቃ ጊዜያችንን ሰዎችን በማስተማርና ደቀ መዛሙርት በማድረግ ላይ ትኩረት አድርገን የማናገለግል ከሆነ አገልግሎታችን የኢየሱስ ክርስቶስን አገልግሎት የሚመስል አይደለም። ነገር ግን እዚህ ድንገተኛ ቦታ ላይ ግን የእግዚአብሔር ክብር መገለጥ ነበረበት። እግዚአብሔር መታወቅ ነበረበት። በጳውሎስ አለመሞትና አለመሞት ብቻ ሳይሆን በጳውሎስ እግዚአብሔር እንደሚሰራ እንደሚያውቁ ሌሎችም እሱ በጸለየበት ጊዜ ሲፈወሱ በማየታቸው ምክንያት ጳውሎስ የሚጠራው እግዚአብሔር ደግሞ እውነተኛ አምላክ እንደሆነ እነዚህ ሰዎች እንዲረዱ እግዚአብሔር በዚህ ስፍራ ላይ ክብሩን ሲገልጽ ነው የምንመለከተው። በዚህ መልክ ሐዋርያ ጳውሎስንና በሐዋርያ ጳውሎስ ይሄ ክብር በመገለጡ ምክንያት የሚያስፈልጋቸው ነገር ሁሉ ሳይቀር በመርከባቸው ጭነው አብልተው አጠጥተው ቸርነት አድርገው እነዚህ አረማውያን ሰዎች ሲሸኟቸው እንመለከታለን። እግዚአብሔር ቸርነትን ለማድረግ ሲፈልግ ስፍራና ቦታ ህዝብ አይመርጥም።
የትኛውንም መጠቀም ይችላል። እነዚህን አረማውያን ተጠቅሞ ይሄንን ሲያደርግ እንመለከታለን በእነ ሐዋርያ ጳውሎስ ጉዞ ውስጥ። ሌላው የምንመለከተው ነገር እንዲህ ይላል። ከሶስት ወርም በኋላ በደሴቲቱ ከርሞ በነበረው በእስክንድርያ መርከብ ተነስተን በእርሱም ዲዮጥዮስ ዓላማ ይሄ አብሯቸው የነበረ ሰው ነው። በእርሱም ዲዮስቆስ ዓላማ ነበረበት። ወደ ስራክሱም በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዘዋወርን ወደ ሬጌስም ደረስን። ከአንድ ቀን በኋላም የደቡብ ንፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑቲትዮስ መጣን። በዚያም ወንድሞችን አገኘን። ከእነርሱም ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም ወደ ሮሜ መጣን። የሚገርም ነገር ነው ጉዞ። በዚህ ጉዞ ውስጥ መርከባቸው በመሰበሯ ምክንያት 3 ወር በሙሉ በመንገድ ላይ ነው የቆዩት። እነዚህ 3 ወራቶች ደግሞ የንፋስና አደገኛ ወራቶች ስለነበሩ ሐዋርያ ጳውሎስ እንደተነገራቸው አስቀድሞ በነበሩት ደሴት ላይ ቢቆዩም ኖሮ እነዚህ 3 ወራቶች አልፈው የጾም ወራቶች ነው የሚባሉት አልፈው የጉዞ ወራቶች ከደረሰ በኋላ መነሳት የነበረባቸው ሰዎች ናቸው ተነስቶ መከራን ያዩት። አሁን ግን ያ 3 ወር አልፎ መርከቦች እየተንቀሳቀሱ በመርከብ ተሳፍረው ጉዟቸውን ወደ ሮም ሲቀጥሉ ነው የምንመለከተው። በመንገዳቸው ደግሞ አንድ ስፍራ ላይ በሚደርሱበት ጊዜ ክርስቲያኖችን በመንገድ ላይ እንዳገኙ እንመለከታለን። በጉዟቸው ወጥ እነዚህ ወንድሞች ሐዋርያ ጳውሎስንና ከሐዋርያ ጳውሎስ የነበሩትን ሁሉ ለ7 ቀን አሁንም እዛ ቦታ ላይ እንዳቆዩአቸው እንመለከታለን። ከእነርሱም ጋር ቆየን ይላል። ከዛም ወደ ሮም ወጣን። ከዚያም ወንድሞች ስለኛ ሰምተው እስከ አፍጢዮስ ፋስ 3 ማደሪያ እስከሚባለው ሊቀበሉን መጡ። ጳውሎስን ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮምም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት ይላል። በመጨረሻ ደረጃ በዚህ ስፍራ ላይ እንደምንመለከተው ልክ ሐዋርያ ጳውሎስ በእስያ ሲያገለግል በነበረበት አስረክቦ ሲወጣ ክርስቲያኖች ወጥተው እንደሸኙት አሁንም ወደ ሮሜ ሲገባ በየስፍራው እግዚአብሔርን የሚያውቁ ወንድሞችን ሐዋርያ ጳውሎስ እንዳገኘና እነዚህን ወንድሞች ማግኘቱ እነዚህ ወንድሞችም ደግሞ መስተንግዶ አድርጎ ሲሸኙት ሐዋርያ ጳውሎስ ወደ እስር ቤት ይሄድ የነበረ ሰው እግዚአብሔርን ስለነሱ እያመሰገነ ደስ እያለው እንደሄደ እንደተጽናና እንመለከታለን። እንግዲህ ሐዋርያ ጳውሎስ ጉዞ ወደ ሮም የሚያደርገው የመጨረሻ ጉዞ ይሄንን ይመስላል። በእግዚአብሔር የጀመረውን አገልግሎቱን እግዚአብሔር የመጨረሻ አገልግሎቱን ወደሚፈጽምበት ስፍራ ሲያመጣው ሐዋርያ ጳውሎስ ወደ ሮም በክብር ደስ እያለው ሲገባ እንመለከታለን። ጌታ ኢየሱስ ክርስቶስ ምን ወዳለበት ስፍራ ታገለግለኛለህ፣ ትመሰክርልኛለህ ወዳለው ስፍራ ሲመጣ ነው የምንመለከተው። ሐዋርያ ጳውሎስ ወደዚህ ስፍራ ከመጣ በኋላ በዚህ ስፍራ ላይ ከ3 ቀን በኋላ ሐዋርያ ጳውሎስ ያደረገው ምንድነው? ዘወትርም እንደሚያደርገው በቤቱ ውስጥ ቁጭ ብሎ ምንድነው ያደረገው? በቀጥታ በሮም ውስጥ የነበሩትን አይሁዶችን ነው የጠራው። ሐዋርያ ጳውሎስ በደረሰበት ስፍራ ላይ ሁሉ በመጀመሪያ ደረጃ ወንጌል ይሰብክ የነበረው በአካባቢ ውስጥ ለነበሩት አይሁዶች ናቸው። አይሁዶች በዘመኑ ምኩራቦች የሚሰበሰቡበት ምኩራብ የሚባል የአምልኮት ስፍራ ስለነበራቸው የእግዚአብሔርን ቃል የሚካፈሉበት ፈሪሳውያን ሕግን የሚተረጉሙላቸው ቦታ መሰብሰቢያ ስለነበራቸው ሐዋርያ ጳውሎስ በዛ ስፍራ ላይ እየሄደ ነበር የሚያገለግላቸው አይሁዶችን። በዚህም ስፍራ ላይ ደግሞ ሐዋርያ ጳውሎስ ወደ ሮሜ ከደረሰ በኋላም ይህንኑ ልማዱን በመቀጠል ምንድነው ያደረገው? ከ3 ቀንም በኋላ ጳውሎስ አይሁድን ታላላቆችን ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝቡን ወይንም ያለቆችን ስርዓት የምቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማም እጅ አሳልፎ ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላልነበረብኝ
ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቂሳርያ ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የሚከስበት ነገር ኖሮኝ አይደለም። ስለዚህም ምክንያት አያችሁና እነግራችሁ ዘንድ ጠራኋችሁ። ስለ እስራኤል ተስፋ ይህንን ሰንሰለት ለብሻለሁ። እርሱም እኛ ከአይሁድ ስለ አንተ ደብዳቤ እነርሱም እኛ ምንድን ያላቸው ነገራቸው? ስለ ራሱ ነው ግልጽ ያደረገው። ለነገ አገልግሎቱ ራሱን መንገዱን ለማበጀት የተፈጠረበትን ስፍራ የተፈጠረበትን ነገር ለምን እንደታሰረ ወደ ኢየሩሳሌም ለምን እንደመጣ እሱ ህዝቡን ከሶ ሳይሆን የሮማ መንግስት ባለስልጣናት ሊፈቱት በወደዱ ጊዜ ሮማውያን እምቢ በማለታቸው ምክንያት ሊገሉት ስለፈለጉ ይግባኝ ብሎ ሰላማዊና ጤነኛ ሰው ሊሞት አይገባኝም ብሎ ለማመልከት የመጣ እንጂ ህዝቡን ለመክሰስ እንዳልመጣ ይሄን ይናገራል። ደግሞም የተከሰሰበት ጊዜ ነገር አሁንም ቢሆን ለአይሁዶች ሲናገር ስለ እስራኤል ተስፋ ነው የሚለው፣ ስለ መሲሁ ነው ይላል፣ ስለ ኢየሱስ ክርስቶስ ነው ይላል። በፊትም ከዚህ ጊዜ ራሱን ሲከላከል ስለዚህ ስለ እስራኤል ተስፋ ነው የተከሰስኩት ነው ያለው። ስለዚህም ስለ እስራኤል ተስፋ እጆቼ አሁንም እንደ እስረኛ በሰንሰለት ታስረዋል፣ ሌላ ወንጀል ፈጽሜ አይደለም ብሎ ሲነግራቸው ነው የምንመለከተው። እነሱም ስላንተ እንዳትቀበሉት ተብሎ የተጻፈልን ከላይ የመጣ መመሪያ የለምና የምትለው ነገር ካለ ንገረን ሲሉት እንመለከታለን። ሐዋርያ ጳውሎስን እንደሱ ነው ያሉት። እነርሱም አሉ እኛ ከይሁዳ ስላንተ ደብዳቤ አልተቀበልንም፣ ከወንድሞችም አንዳች እንኳን መጥቶ ስላንተ ክፉ ነገር አላወራልንም ወይንም አልተረጋገጠልህም። ነገር ግን ስለዚህ ወገን በየስፍራ ሁሉ እንዲቃወሙ በእኛም ዘንድ ታውቀዋልና የምታስበው ካንተ እንሰማ ዘንድ እንፈቅዳለን አሉ። ስለዚህ ነገር የሚለው ስለምትሰብከው ነገር ነው። በየስፍራው እንደሚቃወሙህ እናውቃለን። ወንጌል በምትሰብሩበት ስፍራ ላይ ሁሉ እንደሚቃወሙ እናውቃለን። ህጋዊ በሆነ መንገድ ግን ስላንተ የተጻፈ ይሁዳ ማዕከል ነች፣ ሰንተር ናት። የአይሁድ ሃይማኖት ሰንተር ስለሆነች ሐዋርያ ጳውሎስ ወደ ደማስቆስ ሲሄድ ከአለቆች ደብዳቤ ተቀብሎ ስልጣንን ተቀብሎ እንደሄደ ወደዚህም ወደ ሮም ደግሞ ደብዳቤ ተጽፎ ሐዋርያ ጳውሎስን እንዳይቀበሉ የታዘዙበት ሁኔታ ስለሌለ በወሬ ግን አንተን እንደሚቃወሙ ከመስማታችን ስለዚህ ነገር የሚለው ስለ ተስፋው ነው፣ ስለ ክርስቶስ ኢየሱስ ስለምትሰብከው ወንጌል እንደሚቃወሙ ከማወቃችን ውጪ አንተን እንዳንሰማ የተነገረን ነገር ስለሌለ ንገረን ብሎ ከእርሱ ዘንድ ቁጭ ስሉ እንመለከታለን። ሐዋርያ ጳውሎስም ይህንን እድል ባገኘ ጊዜ ወንጌሉን መስበክ ጀመረ። እንዲህም አለ፣ በእኛ ዘንድ ታውቋል አለው። ቀኑንም ቀጥረውለት ብዙ ሆነው ወደ መኖሪያ ቤቱ እርሱ መጡ። ስለ እግዚአብሔርም መንግሥት እየመሰከረ ስለ ኢየሱስም ከሙሴ ሕግና ከነቢያት ጠቅሶ እያስረዳ ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበረ። እኩሌቶቹም የተነገረውን አመኑ፣ እኩሌቶቹም ግን አላመኑ። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ተናገረ። በኋላም ሄዱና እንዲህ ይላል፣ አንዲት ቃል ተናገረ። በኋላም ሄዱ እንዲህ አለ፣ መንፈስ ቅዱስ በነቢዩ ኢሳይያስ ለአባቶቻችን ወደ አሕዛብ ሂድና መስማትን ትሰማለህ፣ ወደ ሕዝብ ሂድና መስማትን ትሰማላችሁ፣ አታስተውሉም፣ ማየትንም ታያላችሁ፣ አትመለከቱ፣ በዓይናችሁም እንዳታዩ፣ በጆሮአችሁም እንዳትሰሙ፣ በልባችሁም እንዳታስተውሉ፣ ተመልሳችሁም እንዳልፈውሳችሁ የዚህ ሕዝብ ልብ ደንድነዋል፣ ጆሮአቸውም ደንቁሯል፣ ዓይናቸውን ጨፍነዋል በላቸው ስል መልካም ተናገረ። ስለ እነሱ ነው። እንግዲህ ይህ የእግዚአብሔር ድነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። ይህንንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበረ፣ ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስም እጅግ ገልጸው ያስተምር ነበር። እግዚአብሔር የተመሰገነ። የመጨረሻ አገልግሎቱ ይህንን ይመስላል።
በመጀመሪያ ነገር ምንድነው ለአይሁዶቹ ተናገረ። ከዚህ በኋላ ስለናንተ ከደሙ ንጹህ ነኝ። እንደውም የእግዚአብሔር ቃል ስለናንተ ኢሳይያስ ላይ የተነገረው ትንቢት ነው የተፈጸመባችሁ። ይሄንን ወንጌል እንዳትቀበሉ አይኖቻችሁ ታውሯል፣ ጆሮቻችሁ ደንቁሯል። መስማትን ትሰማላችሁ ግን አታዩም፣ ልባችሁ ደግሞ ደንድኗል። ስለዚህ ይህ የተስፋ ቃልና ወንጌል አሁን ወደ አሕዛብ ይሄዳል፣ እነሱም ይሰማሉ፣ እነሱም ይድናሉ ብሎ ሲናገርና ለሚሰሙት ወንጌልን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ በግልጥ እዚህ ቦታ ላይ ሁለት ጊዜ ነው እንዲህ የሚለው ስለ ጌታ ስለ ኢየሱስ ክርስቶስ እጅግ አብልጦ ገልጦ ያስተምር ነበር ይላል። ከላይም ቁጥር 23 ላይ 31 ላይ እንዲህ ይላል ከያላን ቁጥር ከሙሴ ሕግና ከነቢያት ጠቅሶ ያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። ቁጭ ብሎ ነው የሚያስተምረው የእግዚአብሔርን ቃል። ይሄ እኮ የአገልጋዮች ስራ ነው እኮ። እሱ እኮ ከብሉይ ኪዳን ነው ስለ ኢየሱስ ክርስቶስ የሚያስተምረው። ጌታ ኢየሱስ ክርስቶስ የብሉይ መጽሐፍታት ሕግን፣ ነቢያት እንደገና ደግሞ እነዚህ የጥበብና የግጥም መጽሐፍቶች በአጠቃላይ ስለኔ ይመሰክራሉ ብሎ እንደተናገረው ሐዋርያ ጳውሎስም ከነዚህ ከሕግ ከነቢያት እና ከጥበብ መጽሐፍቶች በሙሉ ስለ ኢየሱስ ክርስቶስ በግልጥ ያስተምራቸው ነበር። እየገለጠ ያስተምር። ትምህርቱ ሁሉ ጊዜም በእግዚአብሔር ቃል ላይ የተመሰረተ ትምህርት ነበር። ያስተምራቸው ነበር። የሚያስተምረው ስለ እግዚአብሔር መንግስት ነው። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ደቀ መዛሙርቶቹን በተለያየ ስፍራ ላይ እየተጋለጠ ስለ ሌላ ነገር አይደለም ያስተማራቸው፣ ስለ እግዚአብሔር መንግስት ነው ያስተማራቸው። ሐዋርያ ጳውሎስም ስለ እግዚአብሔር መንግስት ነው የሚያስተምሩ። ጌታ ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 1 ላይ አገልግሎቱን ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በማለት ነው ሲያስተምር የነበረው። ዮሐንስም ደግሞ እያጠመቀ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ይል ነበር። ጌታ ኢየሱስ የመጨረሻ አገልግሎቱ ስለ እግዚአብሔር መንግስት ከመጽሐፍት ገልጦ ለደቀ መዛሙርቶቹ ያስተምር እንደነበረ ሐዋርያ ጳውሎስም ወደ ሮም ከመጣ በኋላ በቤቱ ቁጭ ብሎ ወደ እርሱ የሚመጡትን የእግዚአብሔርን መንግስትና ስለ ኢየሱስ ክርስቶስ ያስተምር። ስለምንድን ነው የምናስተምረው? ዛሬ ያሉት ትምህርቶች ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ነው ገልጠን የምናስተምረው። የምትድንበት መንገድ፣ የምትገለጥበት መንገድ፣ የምታገባበት መንገድ፣ የምትጠግብበት መንገድ፣ የምታመልጥበት መንገድ፣ ይሄ ፍልስፍና የኛ አስተሳሰብ እንጂ ከሕግም ከወንጌላትም መሰረት የሌለው ትምህርት። ስለዚህ ሰዎቻችን በእግዚአብሔር ቃል ጸንቶ መቆምና ለእግዚአብሔር መንግስት ዋጋ ለመክፈል መዘጋጀት ያቃታቸው፣ መጽናት ያቃታቸው የምናስተምረው ትምህርት የረባ ባለመሆኑ ገለባ በመሆኑ ምክንያት ሐዋርያ ጳውሎስ ያስተማረውን ትምህርት እናስተምር ወገኖች። ስለ እግዚአብሔር መንግስትና ስለ ወንጌል ስለ ኢየሱስ ክርስቶስ እጅግ ገልጦ ከጠዋት እስከ ማታ ድረስ መጽሐፍትን እየገለጠ ያስተምር ነበር። በጣም ብዙ አገልጋዮች ዛሬ ከመጽሐፍት የተጣሉ ናቸው። የሰዎችን አእምሮ፣ የሰዎችን ፍላጎት፣ የሰዎችን አቴንሽን እንዴት መውሰድ እንዳለባቸው ሲያጠኑ ሲያሰላስሉ ወይም ከሚመስሏቸው ሲለዋወጡ ዘመናቸውን ይጨርሳሉ። አገልግሎታችን 90% የእልልታ የጭብጨባ የዝማሬ ነው። ከምናገለግለው አገልግሎት የእግዚአብሔር ቃል አገልግሎት ስንተኛ እንደሆነ አስተውለን በቤተ ክርስቲያናችን ውስጥ በአንድ ቀን ውስጥ ባለው አገልግሎት የእግዚአብሔር ቃል አገልግሎት ስንት ደቂቃ ነው? ሐዋርያው ጳውሎስ ግን ከጠዋት እስከ ማታ ድረስ የእግዚአብሔርን ቃል ያስተምራቸው ነበር። ያም በግልጽ ስለ ክርስቶስ ኢየሱስ የተጻፈ ወንጌላት እያሉ የተተረጎመ ወንጌላት እያለን ኢየሱስ ክርስቶስ ያስተማረው ትምህርት እያለን ሐዋርያት ደግሞ ለሚገጥመን ችግር መፍቻ እንዲሆን ያስተምሩን አስተምህሮ መልእክቶች እያሉ እነዚህ ነገሮች ባለሉበት ጊዜ ሕግንና ነቢያትን በመተርጎም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያስተምሩ የነበሩ ወንድሞች ከጠዋት እስከ ማታ ካስተማሩ ይሄንን ሀብት የእግዚአብሔርን ቃል የብሉይ ኪዳንና የአዲስ ኪዳንን መጽሐፍት በእጃችን ይዘን እነዚህን መጽሐፍት በተገቢው መንገድ የእግዚአብሔርን ሕዝብ ባለማስተማራችን ምክንያት
እግዚአብሔርን የሚጠራና እግዚአብሔርን የሚፈልግ የተሳሳተ መንገድ በመሄዱ ምክንያት መልሰን ህዝቡን ስንወቅስ የምንኖር አገልጋዮች እግዚአብሔር የሚጠይቀን እኛ ነን። እኛ ከእግዚአብሔር መጠየቅ የምንወጣው ሐዋርያ ጳውሎስ ለእስር በመጣበት ከተማ ውስጥ ለኮንፈረንስ አልመጣም። ሐዋርያ ጳውሎስ ለእስር ነው የመጣው ሮም ላይ። ጌታ ኢየሱስ ክርስቶስ ግን አስቀድሞ በሮምም ወንጌልን ትሰብክልኛለህ፣ ስለኔ ትመሰክራለህ ያለው ቃል ሲፈጸም እንመለከታለን። ቁጭ ብሎ ሲያስተምር እናያለን። ሐዋርያ ጳውሎስ አገልግሎት በሮም ውስጥ እዚህ ቦታ ላይ በዚህ አይነት በቃ እንኳን ከታሪክ የምንረዳው ሮም ውስጥ ይሄንን የኢየሱስ ክርስቶስን ወንጌልና ወንጌል ብቻ አይደለም ያስተማረው። በተለይ ከ61 ዓመተ ምህረት እስከ 63 እስረኛ ስለነበረ በዚህ 2 ዓመታት በወይኒ ሆኖ የፊልጵስዩስን የኤፌሶንንና የቆላሲያስን እንዲሁም የፊልሞናን መጽሐፍ ነው የጻፈው። ዛሬ እኛ የምናጠናው ዛሬ እኛ የምንበላው ፓስቶራል ቡክስ የሚባሉት የእስር ቤት ጽሑፎችን የጻፈው እስረኛም ሆኖ ያገለገለው አገልግሎት ዛሬ ለእኛ ደርሶልናል። በጊዜው ወንጌልን በዛ ስፍራ ላይ በአካል የሰበከላቸው ሰዎች ሕይወትን አግኝተዋል። ዛሬ በእስር ቤት ውስጥ ሆኖ በጻፈው መጽሐፍ ግን በርካቶቹ እየዳኑ ናቸው። ያውም ይሄ ከ61 እስከ 63 ድረስ ነው። ከ63 እስከ 65 ደግሞ ከወህኒ ቤት ወጥቶ በከተማ ውስጥ የራሱን ቤት ተከራይቶ በቤቱ ሆኖ ያገለግል ነበረ። በዚህ ጊዜ ደግሞ አንደኛ ጢሞቴዎስን ጻፈ። አንደኛ ጢሞቴዎስን የጻፈው በዛን ጊዜ ነው። አንደኛ ጢሞቴዎስን በዛን ጊዜ ነው የጻፈው። ከ66 ዓመተ ምህረት በ66 እንደገና ሐዋርያ ጳውሎስ የታሰረው። በዛን ጊዜ ደግሞ ሁለተኛ ጢሞቴዎስን ሲጽፍ ነው የምንመለከተው። 67 ዓመተ ምህረት ለወንጌል መስዋዕት ሆኖ ሐዋርያ ጳውሎስ አገልግሎቱ አብቅቶ ወደሚወደው ወደሚያፈቅረው ወደ አገለገለው ጌታው በመስዋዕትነት አረከ ሄደ። ምን አይነት እድለኛ አገልጋይ ነው ሐዋርያ ጳውሎስ! እስር ቤት እንኳን ሆኖ ረፍት አልነበረው። እነዚህ የእስር ቤት በረከቶች ዛሬ ለእኛ ክርስቶስን ይበልጥ እንድናውቅ የእግዚአብሔርን መንግስት እንድንረዳ በቤተ ክርስቲያን ውስጥ እንዴት መኖርና ማገልገል እንዳለብን መመሪያ የሚሆን መጽሐፍትን ጽፎ በማለፉ ምክንያት ዛሬ ከነዚህ መጽሐፍቶች የተነሳ ዛሬ ቤተ ክርስቲያን ዛሬ የምትታይበትን አይነት ቅርጽ ልትይዝ አስተምሮ ሊኖራት በቅታለች። እኛም ደግሞ የምናስተምረውን የበለጸገ የእግዚአብሔር ቃል እንድናገኝ አስችሎናል። ስለ ጳውሎስ አገልግሎት እግዚአብሔር የተመሰገነ ይሁን። ይህ አገልግሎት በእኔና በእናንተ ቀድሞም ደግሞ ከሐዋርያ ጳውሎስ በተቀበሉት አባቶቻችን አገልግሎት እያገለገሉ ዛሬን ደርሷል። ጌታ እስከሚመጣ ድረስም ይቀጥላል። ጌታ የተባረከ ይሁን። እንግዲህ ከምዕራፍ 1 እስከ ምዕራፍ 28 ድረስ በመካከል ረዥም ጊዜ በአገልግሎት ምክንያት አቋርጬ ስለነበረ 1 ዓመት ከግማሽ ወይም ከአንድ ዓመት በበለጠ ጊዜ ይህንን መጽሐፍ እግዚአብሔር ረድቶን ዛሬ ለመጨረስ ችለናል። እግዚአብሔር የተባረከ ይሁን። ይህ የሐዋርያት መጽሐፍ ለአዲስ ኪዳን ቤተ ክርስቲያን መመሪያ ነው። በቤተ ክርስቲያናችን መተዳደሪያ ደንብ ውስጥ አንድ ነገር አለን። እኛ ማስተምሯችን ውስጥ አንዱ የኛ እሴት የሐዋርያት ሥራ መጽሐፍትን እንደ መሪ ለአስተምሯችንና ለቤተ ክርስቲያን አመራር ለቤተ ክርስቲያን አገልግሎት እንጠቀምበታል። ሪፈር የምናደርገው ወይንም ሲቸግረን የማንን ቤተ ክርስቲያን አሰራርና አስተምሮ እንከተል ብለን አንቸገርም። ምክንያቱም የሐዋርያት ሥራ መጽሐፍ ስላለን። ስለ ሐዋርያት ሥራ መጽሐፍ እግዚአብሔር የተባረከ ይሁን። በቤተ ክርስቲያን ውስጥ አዲሶና ለውጥ እንዲመጣ የተበላሹ ነገሮች እንዲስተካከሉ ቤተ ክርስቲያን በቀድሞ አቋማ ላይ መጽናት እንድትችል የምታገለግሉ ወንድሞችና እህቶች አንድ ምክር እመክራችኋለሁ። ቤተ ክርስቲያን ወደ መሰረቷ ትመለስ ስንል ወደ ሐዋርያት ሥራ መጽሐፍ ትመለስ ማለት ነውና ከሐዋርያት ሥራ መጽሐፍ ምዕራፍ 1 ጀምሮ እስከ መጨረሻው ድረስ መመሪያችን አድርገን ለመከተል እንነሳ። እግዚአብሔር የተባረከ ይሁን። እግዚአብሔር ስለሰጠን ጊዜ እግዚአብሔር የተመሰገነ ይሁን። እንግዲህ የሐዋርያት ሥራ መጽሐፍ ከምዕራፍ 1 ጀምሮ እስከ ምዕራፍ 28 ድረስ በዩቲዩብ ቻናሌ ላይ ስለምታገኙ
ገብታችሁ ዶክተር ተሾመ አየለ ብላችሁ ገብታችሁ ዩቲዩብ ቻናሌን ሰብስክራይብ ካደረጋችሁ ከዚህ በኋላ ያለውንም ትምህርት ማግኘት ትችላላችሁ። ከዚህ በፊትም ያስተማርኩትን ማግኘት ትችላላችሁ። እንዳይመልጣችሁ ውሰዱና ተጠቀሙ። እግዚአብሔር ለእናንተ ያዘጋጀው ነው። እግዚአብሔር የተባረከ ይሁን። በዚሁ እናበቃለን። እንጸልይ። እግዚአብሔር አምላካችን ሆይ አስጀምረህ የምታስጨርስ አምላክ አንተ ብቻ ስለሆንክ ሐዋርያ ጳውሎስን ከጠራህበት ጊዜ ጀምሮ በሮም ገብቶ አገልግሎቱን ፈጽሞ በመስዋዕትነት ወደ አንተ እስከሚመጣ ድረስ የመራኸው እኛንም ይህንን መጽሐፍ ከጀመርንበት ጊዜ ጀምሮ እስከ ዛሬዋ ቀን ድረስ እየረዳን በመንፈስ እያስተማርክ ይሄ ወደዚህ ስፍራ ላይ እንድንደርስ ስላደረከን እናመሰግናለን። ይህንን መልእክት የሚያገኙት በተለያየ መንገድ እጃቸው ላይ የሚገባ ሰዎች ሁሉ አቤቱ አምላካችን ሆይ የአገልግሎታቸው ትኩረት በእግዚአብሔር መንግስትና በኢየሱስ ክርስቶስ ወንጌል ላይ እንዲሆን አንተ እንድትረዳ በኢየሱስ ክርስቶስ ስም እጸልያለሁ። ከዚህም በኋላ በዚሁ አይነት የሚቀጥለውን መጽሐፍ ደግሞ ስንማር ይኸው መንፈሴ ደግሞ አብሮን ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ነገር ግን ለሐዋርያ ጳውሎስ ከነበረው ፍቅር የተነሳ መቶ አለቃው አዛዡ ምክራቸውን ባለመቀበሉ ምክንያት እነዚህ ሰዎች ከሞት ሲድኑ ነው የምንመለከተው። እግዚአብሔርም